ዘጠኝ ሎተሪ አሸነፍኩ። ምን የአሸናፊው ሎተሪ ዕጣ ቁጥር 5 6 7 3 9 ሎተሪ አሸነፍኩ። ምን አሸነፍን? አዎ ፍን እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰ። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት እሺ ምን አድርግ ነው የምትለኝ? አትንተባተብ። በቃ እሷ ጋር ስትሄድ የልብህን አውጥተህ መናገር እኮ ወይ ልብህን። እኔ እኮ ችግሬ እኮ ካፌ እኮ ነው ሄጄ ልነግራት ስል ትረዳለች። ሁሉ አንድ ነገር ነው የምታደርገው። ልብህን ማዳመጥ፣ ለሷ መናገር። ልብ ማዳመጥ፣ ለሷ መናገር። ፍልህ አይከብድህም። በጣም ቀላል ነው። ሂድ ነጽዬ እንትን ያማል ሰውዬ። ልብህን አዳምጥ፣ ራስህን አዳምጥና ንገራ። በቃ ነጽ ዱዱ ያማል ሰውዬ። አይ በምላኩ ትልቅ ልጅ ሆንክ እኮ ፋፋ። አንተ ምትጋት ነው የቀማመስን ጠጋ ብለህ እሱን እኮ እያደረገ ነው። በረደኝ። ጃኬቱን አምጣ። ራቅ በል ደግሞ ራቅ በል። ጃኬቱን ይኸው ጃኬቱን። አይ በምላኩ አደግክ እኮ በእናትህ። ምን ቢል እኮ አብሮ አደግ ነኝ። እንደዚህ ትረኛ ይገባ። የምን አብሮ አደግ ነው? በቃ ትቼሃለሁ። አንተ የኔን አርፈርፈረ ለሁለት እንደበላ እንዳትረሳ። እሱ ያለፈ ታሪክ ነው። ያለፈ ታሪክ ነው ያነሳ እንዴ ልትረኝ አልችልም። እሺ እረዳሃለሁ። ዳት ራቅ በል ደግሞ ባይረሳ። እኔ የምልህ ይሄ ልጅ ፌስ ታይም ስናወራ ሲያለቅስ የነበረው አሁን ብሎ እኮ ነው የገባው። ኢትዮጵያ ስትመጣ እንድረዳው ፈልጉ። ኧረ እባክህ እንደዚህ እንዲረዳ የምታደርገውን ያለው ነገር ብታቆም ይቻላል። እሺ የመርተው የመጣው እሱ እንጂ አንተ እየስተትከኝ ነው። በእናትህ በቃ እኔ የምልህ ዶላሩን እንመንዘረው። እኔ ደክሞኛል። አሁን ከዚህ በኋላ ተነስቼ ሂጅ አልመነዘርም። ማረዘን ሰው ካለ እኔ ያለው አንተ አትልም እንዴ? በቃ ጓደኛችሁን እኮ ዛግን እኮ በቃ እኮ በቃ የታውቃለህ ታውቀኛለህ። የሊድ እኔ አንተ ቀን እሱ ይመጣል ብለህ ስጠብቅ እንደነበረ አውቃለሁ። እሺ እና በቃ ሂድ። በቃ ችፍ ተባልክ። በቃ ሂድ። የተሸከምኩበት ስጡኝ። ምን ተሸከምኩ? ጃኬቱ ይሰጣል። ይሰጠው ጃኬቱ ይረዳ። ሂድ። በቃ ተሳስቷል። ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው። ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤቱን ላሰራ ነበር እኮ። ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍል? ፈጣሪ ጸባይ ወድማ ይኸው ለኔ ለብር ብዬ አይደለም የ2 ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ? አልፈረውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ፣ ይታወቃቸዋል እኮ አይደለ? ታውቋታል። ባሸነፍም ብሩን እንደማይከፍሉኝ ማለት ነው። ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባሁ በኋላ ተመሳጥረው ለ3 ሊመቱኝ እንደሆነ መረጃው ደርሶኛል። ከየት ነው የደረሰ? ከራሴ ነው። ደግሞ እኮ አዘጋጆቹ ራሱ እኮ አጭበርባሪዎች እኮ ናቸው። አስብ ውስጥ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል? 60 ሚሊዮን። ያውላ ለማን ነው? ለራሳቸው እኮ ነው እኮ የሚያደርጉት ያን ሁላ ብር እኮ። ደግሞ ማለት ነው እኛ ትላልቅ ሰዎች ነን። በዚህ እድሜያችን እንደ ሕፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም። አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል። ፈርቼ አይደለም እናቴ ስለማትፈቅድልኝ ነው። ወይኔ እናቴ ብትፈቅድልኝ ኖሮ አሳየው ነበርሽ። ወይ ካልሆነ እናትን እናስፈቅድልኝ። ወይ እንደዛ አይሆንም። አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው። ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል። እና እናንተ መታችሁ ለመጠየቅ ይርቃችኋል። ችግር የለውም ምን መጣል እንዴ? ምንድነው? በቃ እሺ እኔ አልችለውም። ምን አድርግ ነው የምትለኝ? እኔ አልችለውም። በቃ የታስገድሉኝ ነው እንዴ? እኔ ለእናቴ ልኑርበት። በቃ አልፈልግም። አልቃላም እንዴ? የገበያ ብር የማትጠይቅ ሚስት 200 ዓመት በላይ ነው የምንኖረው። ይህ በሳይንስ የተረጋገጠ ነው፣ በአካባቢ ሳይንስ። እንዲሁም ደግሞ የገበያ ብር የምትጠይቅ ዝም ብላ የምታምስ የምበጠብጥ እንደ ጆርጅስ ምናምን ሲገባ ሲወጣ በቅንዲቧ የምትሸኝ ሴት ደግሞ እስከ 38 በዛ ተብሎ 45 ዓመት ነው የምትቆየው። ገንዘብ የማትጠይቅ ሚስት ግን
200 ዓመት በላይ ነው። ያውም ሳይንስ አካባቢ ሳይንስ ሸውዶናል። እዛ በላይ እንደሚቆዩ ለባሏ ክብር የምትሰጥ እና ሸር አድርጉላቸው ለሁሉም። ኦሪጂናል መረጃ ነው። አንድ ሰው እንዳያመልጠው። ምንድነው የግቢው ላይ የለሰበው እንደሱ አትር እንደ ያት ሶነ ያት እንዲህ ነው የሚባለው። እሺ እሺ እሺ። ከዛው ደግሞ አስቲ ይረዳብኝ እንደዚህ እዚህ ጋር እያሰራ እደርሳለሁ። ተረጋጋ። በባዶ በነፃ አይ እኔም ከፍዬ ነው እሷም ከፍላ ነው አይደል? ስለዚህ አንድ ላይ ነው መስራት ያለብን እኮ። ምን ፈለክ ታዲያ? አሰራለሁ አልኩ አይደል እንዴ? ዘቅ በል ኩሽ አፕላዝ እጅ በጆሮ ያዘ እጅ በጆሮ አይደል ባለካ እሱ አይደል? ትንሽ ጠፍ ምንድነው ግን የሚጠቅመው ማለት ነው? የሚጠቅመው እኮ ቤት እኮ እየመጣሁ ባሰራሽ እኮ የተሻለ ነበር። ቤት እየመጣሁ ላሰራሽ ስልሽ አንቺ በማሚ ትቆጣኝ ምናምን ትያለሽ ወይ? ሰው አለ እዚህ ጋር እኔ ቤት ነኝ ላሳስቀኛል። ይውጣ እዚህ ቤት እንዳመጣሽ እዚህ ጂም ቤት እንዳመጣ ሁለት ነው። እሺ አንተ እዚህ ጂም ቤት ብለህ ከፍተህ ፔንሽን አደረኩ አይቻለሁ። እኔ ከመምጣቴ በፊት ሁሉም ሰው እድል ነበረው። even if you are not ready for the day በጉጉት ይጠበቅ የነበረው የነጽክስ እና የፍሌክስ ጁዱቱ አሁን ይጀምራል። ግን ሁለታችሁም ትጥቃለማላችሁ። ነጽክስ በፀጉሬ ዘለላ እዘርረዋለሁ። አንተስ የምትለው ነገር አለ? አንድ ደቂቃ ለቁሽ አፈራርጥሻለሁ። አጥንትህን ሰባብሬ አንገትን ሰጣለሁ። በጅ አንተስ የምትለው ነገር አለ? እንግባ በእናትህ እንግባ፣ የፈጠነ እንግባ በእናትህ። የተሸነፈ ግን 1 ሚሊዮን አለው አይደል? የተሸነፈ 1 ሚሊዮን ብር አለው አይደል? 1 ሚሊዮን ብር አለው። ያሸነፈ 4 ሚሊዮን ብር። ነጽክስ you ready? አዎ ፍሌ you ready? I'm ready. fight ምንድነው የሚያስሮጣት? መሯሯጥ አይቻልም። የኔ እህት እዚሁ መደባደብ ነው። ሙኬ አታውቅም እንዳንተ? የምን ሙኬ ነው? ራውንድ ቱ ይቅርታ ፋይት። የት ነው የምትሄደው? አንቺ መሯሯጥ አይቻልም። ተደባደቡ እንጂ ፋይት። ምንድነው? ጨረስኩ። መች ተደባደብን እና ምን? ጨረስኩ። ለዚህ ነው ለፎስ ነው። በምን በሲቢ ብር፣ በቴሌ ብር፣ በንግድ ባንክ፣ በአዋሽ ባንክ ብሬን 1 ሚሊዮን ብሬን መች ተደባደብን? ጨረስን እኮ የኔ ጌታ። አለቀ በቃ። 1 ሚሊዮን ብር አለ ብላችኋል አይደል? አንድ አመት ሙሉ ለፎስ ለዚህ ሰላም ለዚህ ቤት፣ ሰላም ለዚህ ቤት። የተከበረ ቤት። እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውስድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ማዮዲትን እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቅርታ ይቀጥሉ። እርሶ እንግዲህ ልጃችንን ወዲት ድንግላት ቆይ ፋዘር፣ ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያውቋታል እንዴ? ልጃችን አያውቋትም እንጂ ያውቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ። ይቀጥሉ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃውት ምንድነው የሚጨማለቁ እንዴ? ልጅ እኮ ጓደኛዬ አብሮ አደጌ እኮ ነው። አብርሽ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኖ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኖ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ። ማቅለያ እስቲ የምትሉት ነገር ካለ ግራሙ በዛ። ማቅለያ ካላችሁ ሽምግልና እኮ ነው የመጡት። ሊያስማሙ አይደል እንዴ? ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንቷ እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስግብግብ አይደለም። በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25ን ደግሞ ለ24 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ አንተን እኮ ብዙ ሰው ተኝታለች እያለ ብዙ ሰው ተኝታለች። ምላሱ ትንሽ ምላሱ አይቀርልዎትም። ምንድነው እንደዛ ታኩስ ይጠራሽ? ምን ነው አንተ? ሰፈሩ አደገኛ ሰርግ ነው ብዬ እንዴት ታርፍድብኛለህ እንዴ? እና ምንድነው ሙሽራው ከውጭ ናቸው እንዴ? ሙሽራው ከህንድ ነው አሉ። ከኛው ነው ሰጃ ገር እኔ ይሄንንማ በቃ በወደ ጋዴ ነው አምለው። ማን ማለት ነው ደግሞ? ያሆ ማለት ነው። እሺ በቃ አሁን እንሂድ። አቶ ነው። እሺ ምን አሳርጉ በቃ ምን ቀርገው እንዳታወርድ አላወር ችግር የለም። ያ ያመናል ያ አመጣው ተፈሪ ያ ሙሽራው ይከረበታል። ሙሽራው በሉ ሙሽራው አጠፋሪ እኮ ነው ዘናልኩ እኮ በእናትህ ታወርድ። በእናትህ ምርጥ አይደለም እንዴ አልኩት። ችግር የለም
ተሰለፍ ሰልፍ እሺ ተሰለፍ እንዴ እኔ ምን ነው የምትሉት? እሺ እኔ ሙሽራ አይደለም የሙሽራ ዘመን አንተ ምን እብድ ነው እንዳመጣው ከኔ ያመጣው እኔ አጠፋለሁ። ሰርጋችን ልታበላሽ ነው የመጣው? መጥ እኮ ነው እኮ ትሬንድ የሆነ ነገር እኮ ነው። ሰሙሽ አራቱ ቆይ እንዴ ቆይ ላሳይ ደግሞ እኔ ሙሽራ አይደለም ተሳባክ ተሰበር ባያዘመንና ይኸውልሽ ነርስዬ ሳገራ ይዘው የሚመጡ ታካሚዎችን በትንሽ ዕቃ ይዛችሁ ኑ በይልኝ። እንዳታስገቢ ካሁን በኋላ በቃ ማህበረ ዶክተር ጌላቱ የማይሰራ ሰው ብቻ ዶክተር መሙኝ ምንድን ነው ሳገራ ይዘው ነው ብለኝ ነበር። እና ተረጋጋ ታዲያ አምጣው ቼክ ይደረጋል። አጋርገው አፌ ውስጥ ልታስገባው አገልግል መሰለ እንዴ? አምጣው ምንድን ነው እቺን የምታክል ይበቃል እኮ ምንድነው እንዲህ ወልደ ያመጣው ራስ አይደል እንዴ? በዛርገ ገደል ግባ በእናትህ ምግብ መሰለ እንዴ? የቀበሌ ሽንት ቤት ራሱ እንደዚህ አይሸትም። በኢየሱስ እንዴ ጭንቅላቴን አመመኝ እኮ ሲነግሯችሁ ስሙ። ትንሽ ይበቃል። ምን ያመመ ሆዴን ነው መርምርና ወጥቱን ንገረኝ። ዳንክ ይኸው ይሄ ሁሉ ይዘህ መጣህ። ይሄ ነበር ጭንቀትህ፣ አወጣኸው፣ ተገላገልከው። ልጅ ራሱ እንደዚህ አትገላገል። መርምረው እሺ መርምረው ገደል ግባ አትልመጭመጭብኝ። እቺ በቂ ነች፣ በዚህች ይበቃል። ምርመራ ነው። ሽንቴን ይዘና በቃ አልመረምርም። ሰገረውን አመረምረው ዳንኬ ሰገረ ወዲ ችግር ድኗል። ሌላ ህመም ካለብሽ እንትን ይዘና ሰው ነው የበዛው። ቆይ እዚህ ሀገር ላይ እንካሽ ይኸው ሽንቴ ሰው የጤነኛ አይደለም እንዴ? ምን ላድርገው? ሁለት ሊትር ሽንት ሸጣ። መርምርና ውጤቴን ንገረኝ በቃ። እንዴ ምንድነው ህመም? እብድ ነህ አንተ፣ እብድ ነህ በቃ። ነርስዬ እና ግርማ አንተሪና ሶጭልኝ። እንደዚህ አይነት ታካሚ አታስገቡብኝ እንዴ። ስማ መርምረው እሺ። አመጣጥ እኮ ይሄ ምግብ ይሄ መጠጥ እኮ ነው ይመስለው። እንዴ አሽጋሽጋ በቴካዌ መልክ ይዘህ ትመጣለህ ሞልተ ባትና አንተ ግን ዶክተር በቃ እሺ ከሁለት አንዱ መርምር። እንደዚህ አይነት ታካሚ ጋር ምርር ነው ያለኝ። አሁን ምን ነው